ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬ የምናየው ስለ ዋን ኦፍ ዘ ሜጀር ማክሮ ኢኮኖሚክ ቫሪያብል ስለሆነው ስለ ቢዝነስ ሳይክል ነው። በቢዝነስ ሳይክል ውስጥ እንግዲህ የምናያቸው ብዙ ነገሮች አሉ። ከዚህ ውስጥ አንደርስታንዲንግ ኢኮኖሚክ ፍላክቹዌሽንስ ኢን ማርኬት ኢኮኖሚ የሚለውን መነሻ አድርገን እናያለን ማለት ነው። እንግዲህ ወደ ቢዝነስ ሳይክል ስለ ፍላክቹዌሽን ከማየታችን በፊት ቢዝነስ ሳይክል ምንድን ነው የሚለውን ኢንትሮዳክሽን ቱ ቢዝነስ ሳይክል የሚለውን እናያለን ማለት ነው። ከዴፊኒሽኑ ስንጀምር ቢዝነስ ሳይክል ሪፈርስ ቱ ዘ ሪከሪንግ ፓተርን ኦፍ ኤክስፓንሽን ኤንድ ኮንትራክሽን ኢን ኢኮኖሚክ አክቲቪቲስ ኤክስፔሪንስድ ባይ ማርኬት ኢኮኖሚስ ነው። ቢዝነስ ሳይክል ስንል ምን ማለት ነው? ሪከሪንግ ፓተርን ኦፍ ኤክስፓንሽን ኤንድ ኮንትራክሽን ነው። ይሄም በኢኮኖሚ ውስጥ የሚፈጠር ኤክስፓንሽን እና ኮንትራክሽን ምን ይባላል? ቢዝነስ ሳይክል ይባላል ማለት ነው። ኪ ኢንዲኬተሮች ምንድን ናቸው ስንል እንግዲህ ኤምፕሎይመንት፣ ኢንካም፣ አውትፑት ወይም ጂዲፒ እና ጀነራል ፕራይስ ሌቭል አር ዘ ኬ ኢንዲኬተርስ ኦፍ ቢዝነስ ሳይክል ነው። እንግዲህ ቢዝነስ ሳይክል ስንት ሳይክሎች አሉት የሚለውን እነማን ናቸው የሚለውን እናያለን። በእነዚህ ሳይክሎች ውስጥ ሜጀር ቫሪያብሎቹ ሜጀር ኢንዲኬተሮቹ ምንድን ናቸው? ኤምፕሎይመንት፣ ኢንካም፣ አውትፑት እና ጀነራል ፕራይስ ሌቭል ናቸው ማለት ነው። ቢዝነስ ሳይክል መማራችን ለምን ይጠቅማል የሚለውን ስናይ ኢምፖርታንሱ ኢት ሄልፕስ ገቨርንመንት ቢዝነስስ ኤንድ ኢንዲቪዥዋልስ ቱ ሜክ ኢንፎርሜድ ዲሲሽን ነው። ገቨርንመንት መንግስት፣ የንግድ ማህበረሰብ እና ኢንዲቪዥዋሎች ወይም ግለሰቦች ኢንፎርሜድ የሆነ ዲሲሽን ሜድ እንዲያደርጉ ያገለግላል ማለት ነው። ማን ስለ ቢዝነስ ሳይክል ማወቃችን ማለት ነው። ይሄን እንደዚህ ካልን ዋት አር ዘ ካራክተሪስቲክስ ኦፍ ቢዝነስ ሳይክል የሚለውን ነገር እኔ የቢዝነስ ሳይክል ካራክተሮች ምንድን ናቸው የሚለውን ነገር እኔ አንደኛ ቢዝነስ ሳይክልስ አር ሳይክሊካል ኖት ፔሪዮዲክ። ቢዝነስ ሳይክል ከስሙ መረዳት የምንችለው ኢት ሳይክሊካል ነው እንጂ ፔሪዮዲክ አይደለም ማለት ነው። ዘ አር ግሎባል ኢምፓክት በት ቫሪ ኢን ኢንቴንሲቲ ኤንድ ዱሬሽን። ምንም እንኳ የምናወራው ስለ አንድ ሀገር ቢዝነስ ሳይክል ቢሆንም ግሎባሊ ኢምፓክት ይደረጋሉ። ያው ኢንቴንሲቲው እና ዱሬሽኑ ቢለያይም ግሎባል ኢምፓክት አላቸው ማለት ነው። ሌላው ፉል ሳይክል ኢንክሉድስ ፎር ሜጀር ፌዝስ። ፉል ቢዝነስ ሳይክል ፎር ሜጀር ፌዝስ አሉት። እሱን ያጠቃልላል። ምንድን ናቸው የሚለውን አሁን እናያለን ማለት ነው። የአንድ ቢዝነስ ሳይክል ታይም ስፓኑ ከ2 ዓመት እስከ 10 ዓመት በአቬሬጅ ቫሪ ያደርጋል ማለት ነው። ፉል ቢዝነስ ሳይክል ስፓንስ ኦር ቬሪስ በአቬሬጅ ኦፍ 2 to 10 years በዚህ ውስጥ ቫሪ ያደርጋል ማለት ነው። ሌላው ኦል ሴክተር ኦፍ ዘ ኢኮኖሚ አር ኢንፍሉንስድ ቱ ሳም ዲግሪ። ዞሮ ቢዝነስ ሳይክል እስካለ ድረስ ኮንትራክሽን፣ ሪሰሽን፣ ታፍ ዲፕሪሲዬሽን እስካለ ድረስ ኦል ሴክተር ኦፍ ዘ ኢኮኖሚ ኢንፍሉንስ ይደረጋል ማለት ነው። ሌላው እንግዲህ የቢዝነስ ሳይክልን እያንዳንዱን እንመጣለን ብለናል። ግን ግራፊካል ሪፕሬዘንታሽኑ ስናየው እነዚህ 4 ነገሮችን ያጠቃልላል። when we draw a graph በዋይ አክሲስ ግሮስ ዶሜስቲክ ፕሮዳክትን ወይም ጂዲፒን እና በኤክስ አክሲስ ታይምን ብናደርግ ቢዝነስ ሳይክል ምን ያጠቃልላል ማለት ነው። መጀመሪያ ፒክ አለ፣ ከዛ ሪሰሽን የሚባለው አለ፣ ይወርድና ዲፕሬሽን ውስጥ ይገባል። ወይም በዲፕሬሽን ወይም በትራፍ ውስጥ ከደረሰ በኋላ ሪከቨሪ ያደርግና ኤክስፓንድ ሆኖ ላይ ይቆማል ማለት ነው። ይሄ አንድ ቢዝነስ ሳይክል ይባላል። በዚህኛው ደግሞ ግራፍ ስናየው ዘ ሴም ሴናሪዮ ኤክስፓንሽንን ይከተልና ኤክስፓንድ ካደረገ በኋላ ፒክ ላይ ይደርሳል። ከፒክ ተመልሶ በሪሰሽን ትራፍ ላይ ይገባል። ከትራፍ ወደ ሪከቨሪ ወይ በኤክስፓንሽን ፒክ ላይ ይደርሳል ማለት ነው። ይሄን አቬሬጁን ስናየው እንግዲህ ኢኮኖሚው ምን ይኖረዋል ማለት ነው? ግሮስ ትሬንድ ወይም አቬሬጅ ግሮዝ ሬት ይኖረዋል ማለት ነው። ስለዚህ ከዚህ ግራፍ ምን መረዳት እንችላለን ማለት ነው? ቢዝነስ ሳይክል 4 ፌዞች አሉት። ምን ፒክ ወይም ቡም፣ ሪሰሽን፣ ዲፕሬሽን ወይም ትረፍና ሪከቨሪ ወይም ኤክስፓንሽን የሚባሉ 4 ሳይክሊኮች ይኖርታል ማለት ነው። እነዚህን በማገጣጠም አንድ ላይ ድሮ ብናደርግ ምን እናገኛለን? ግሮስ ትሬንድ ወይም አቬሬጅ ግሮዝ ሬት የሚባለውን እናገኛለን ማለት ነው። እንግዲህ እንዳየነው ፌዝ 1 የሚባለው ምንድነው? ፒክ ወይም ቡም ነው። ፒክ ወይም ቡም የሚባለው የሳይክል ነው። ዘ ኢኮኖሚ ኦፕሬትስ አት ማክሲመም ኤፊሺየንሲ አት ፒክ ኦር ቡም ዘ ኢኮኖሚ ኦፕሬትስ አት ማክሲመም ኤፊሺየንሲ። ኢኮኖሚው ኦፕሬት የሚያደርገው ማክሲመም ኤፊሺየንሲ ላይ ነው ማለት ነው። ኤምፕሎይመንት ኢዝ ኒር ፉል፣ ኢንካም ኤንድ አውትፑት አር አት ዜር ሃይስት ይሆናሉ ማለት ነው። እንግዲህ ፒክ ወይም ቡም ላይ ኢኮኖሚው ማክሲመም ኤፊሺየንሲ ላይ ከሆነ ኤምፕሎይመንት
ኒር ፉል ነው። እንግዲህ ትናንት ምን ብለን ነበረ? ፉል ኢምፕሎይመንት አለ ካል ዜር ኢዝ ኖ ሳይክሊካል አንኢምፕሎይመንት ብለን ነበረ። ስለዚህ ሳይክሊካል ኢምፕሎይመንት ከሌለ ፉል ኢምፕሎይመንት አለ ማለት ነው። ዝሮ ኒር ፉል ኢምፕሎይመንት አልን ማለት ግን ስትራክቸራል ኤንድ ፍሪክሽናል አንኢምፕሎይመንት የለም ማለት አይደለም። እነሱ ናቹራል ሬት ኦፍ አንኢምፕሎይመንት ስለሚባል ማለት ነው። ነገር ግን አት ፒክ ኦር ቡም ላይ ኢኮኖሚው ኒር ፉል ኢምፕሎይመንት ስለሆነ ሳይክሊካል አንኢምፕሎይመንት የሚባል የለም ማለት ነው። ሌላው ፒክ ኦር ቡም ቢሄቪየር ኮንሱመርስ ኤንድ ቢዝነስስ ኮንፊደንስ ኢዝ ስትሮንግ ዜር ኢዝ ስትሮንግ ኮንፊደንስ ፍሮም ኮንሱመርስ ኤንድ ቢዝነስስ በጣም ስትሮንግ ኮንፊደንስ አላቸው። ቢዝነሱ ራን እንደሚያደርግ ነጋዴውም ነግዶ እንደሚያተርፍ ኮንሱመሩም ጥሩ ኢኮኖሚ እንዳለ ኮንፊደንስ ናቸው። ኢንቨስትመንት ኤንድ ስፔንዲንግ አር ሃይ። እንግዲህ ኮንሱመሩ ያው ስፔንድ ያደርጋል፣ ቢዝነሱ ምን ያደርጋል? ኢንቨስት ያደርጋል። ሁለቱ ኮንሱመሩም ቢዝነሱም ኮንፊደንሳቸው ሃይ ከሆነ ዜር ኢዝ ሃይ ኢንቨስትመንት ኤንድ ስፔንዲንግ ኢን ዘ ኢኮኖሚ ይኖራል ማለት ነው። ሁለቱ ተነጣጥለው የማይታዩ ነገሮች ናቸው። ምንና ምን? ኢንቨስትመንትና ቢዝነስ፣ ኮንሱመርና ስፔንዲንግ። ስለዚህ ኮንሱመር ኤንድ ቢዝነስ ውስጥ ኮንፊደንሳቸው ሃይ ከሆነ ኢንቨስትመንትና ስፔንዲንግም ሃይ ይሆናል ማለት ነው። ሌላው ኢንፍሌሽን ሜይ ኢንክሪዝ ዲዩ ቱ ዲማንድ ፕሬሸር። አሁን ምን አለ ብለናል? የኮንሱመር ኮንፊደንስ ሃይ ከሆነ ሃይ ስፔንዲንግ ይኖራል። ሃይ ስፔንዲንግ ሲኖር ኢንፍሌሽን ይኖራል ዲዩ ቱ ዲማንድ ፕሬሸር። ነገር ግን ይህ ኢንፍሌሽን ጤናማ ኢንፍሌሽን ነው። ኢኮኖሚ ሞቲቬት የሚያደርግ ለኢኮኖሚው እድገት አስተዋጽኦ የሚያደርግ ኢንፍሌሽን ነው እንጂ ኢኮኖሚውን ዲቫስቴት የሚያደርግ የሚጎዳ የዋጋ ግሽበት አይደለም ማለት ነው። ሌላው ሁለተኛው ምንድን ነው? ኮንትራክሽን ኦር ሪሰሽን የሚባለው የቢዝነስ ሳይክል ፌዝ ነው። ቅድም እንዳየነው ቡም ኦር ፒክ የደረሰው በኮንትራክሽን ኦር ሪሰሽን ወርታች ይወርዳል። አዚስ ስቴጅ ዲማንድ ፌልስ ዲዩ ቱ ኢንፍሌሽን ኦር ሃይ ኢንተረስት ሬት። አሁን ቅድም ምን ብለን ነበረ? ስቴጅ ዋን ላይ ኢንፍሌሽን አለ ብለን ነበረ ዲዩ ቱ ዲማንድ። ያ ዲማንድ ምን ያደርጋል? በጣም እንትን ሲል ዋጋ ሲጨምሩ ኢንፍሌሽን ዲማንዱን ተመልሶ ምን ያደርጋል? ይቀንሳል። ዲማንዱ ሲቀንስ ዲማንዱ ይቀንሳል። ከዛ ደግሞ ኢንቨስተሮች ምን ነበሩ ብለናል ቅድም? በቃ ኮንፊደንት ናቸው። ኮንፊደንት ካለ ኢንቨስትመንት ምን ያደርጋል? ኢንቨስትመንት በቃ ይሰፋል፣ ኤክስፓንድ ይደረጋል። ኢንቨስትመንት ኤክስፓንድ ካተደረገ ደግሞ ኢንተረስት ሬት ይጨምራል። ይሄ ምን ይባላል? ሞኔታሪ ትራንስሚሽን የሚባለው ነው። ይሄን ማክሮ ኢኮኖሚክስ ላይ በደንብ እናየዋለን። ስለዚህ ዲቱ ሞኔታሪ ትራንስሚሽን ኦፍ ሃይ ኮንፊደንስ ፍሮም ዘ ኮንሱመርስ ኤንድ ዘ ኢንቨስትመንት ዲማንድ ፎሎስ ዲቱ ኢንፍሌሽን ኤንድ ሃይ ኢንተረስት ሬት ማለት ነው። ከዛ ኢንፍሌሽን እና ኢንተረስት ሬት ሃይ ሲሆን ዲማንድ ከቀነሰ ኢንቨስትመንትና ፕሮዳክሽን አሁን ይቀንሳል ማለት ነው። ቢዝነስ ሳይክል ቢዝነስ ከት ኮስት ሊዲንግ ቱ ሌይ ኦፍ። እንግዲህ ምን አለ? ኢንቨስትመንትና ፕሮዳክሽን ከቀነሰ ኦልሬዲ ዲማንዱ ቀንሷል፣ ቢዝነሶቹ ይዘጋሉ፣ ከት ይደረጋሉ። ሊዲንግ ቱ ሌይ ኦፍ፣ ሰራተኛ ምን ይቃል? መቀነስ ይመጣል። እዚህ ጋር ነው እንግዲህ ሳይክሊካል አንኤምፕሎይመንት የሚባለው ይመጣ ማለት ነው። አንኤምፕሎይመንት ራይዝስ ኤንድ ኢንካም ፎልስ። ምን ያህል እንደሚያያዙ አየኋቸው። መጀመሪያ ቅድም ፒክ ላይ ምን አለ ብለን ነበረ? ዘ ኮንፊደንስ ኦፍ ኮንሱመርስ ኤንድ ኢንቨስተርስ ሃይ ብለን ነበረ። ስለዚህ ዜር ኢዝ ሃይ ስፔንዲንግ ኤንድ ኢንቨስትመንት ብለን ነበረ። እሱ ሃይ ስፔንዲንግ ኤንድ ኢንቨስትመንት ምን ያደርጋል? ኢንፍሌሽንን ያመጣል እና ሃይ ኢንተረስት ሬት ያመጣል። ኢንፍሌሽንና ሃይ ኢንተረስት ሬት ሲኖር ደግሞ ኢንቨስትመንትና ፕሮዳክሽን ምን ያደርጋል? ዲክላይን ያደርጋል። ምክንያቱም ሃይ ኢንተረስት ሬት ካለ ኢንቨስተሮች ሞቲቬት አይሆኑም፣ ዲሞቲቬት ይሆናሉ፣ ይቀንሳል ምርታቸውን። ቢዝነስ ኮስት ይመጣል፣ ሊድቱ ሌኦፍ ይመጣል። ሌኦፍ ከመጣ ደግሞ አንኤምፕሎይመንት ይጨምራል። አንኤምፕሎይመንት ሲጨምር ደግሞ ኢንካም ፌል ያደርጋል፣ ይቀንሳል። አፍተርኦል በምን ያበቃል? ኮንሱመርስ ኮንፊደንስ ዲትሬት ያደርጋል። ቅድም ኮንሱመር ኮንፊደንሳቸው ሃይ ነበረ፣ አሁን ዲትሬት ያደርጋል፣ ይቀንሳል ማለት ነው። ስለዚህ የሁለተኛው ኮንትራክሽን ነው ወይም ሪሰሽን ነው። ባይዘው እነዚህ ቢዝነስ ሳይክሎች አንዱ ከሌላው የተለያዘ ነው። ሲኩዌንሱን ጠብቄ የማስረዳችሁ በደንብ ግልጽ እንደሆናችሁ ነው ማለት ነው። ሌላው ሶስተኛው ቢዝነስ ሳይክል ትራፍ ኦር ዲፕሬሽን ይባላል። ትራፍ ኦር ዲፕሬሽን ይሄ ዘ ሎወስት ፖይንት ኦፍ ኢኮኖሚክ አክቲቪቲ ነው። ቀደም ብለን ነበረ ፒክ ኦር ቡም አት ሃይስት አት ኤፊሽንሲ አት ማክሲመም ነው ብለን ነበር። አሁን ደግሞ ትራፍ ኦር ዲፕሬሽን አት ፌስ ሲመጣ ኢኮኖሚክ አክቲቪቲ አት ሎወስት ፖይንት ላይ ናቸው። ሴቨር ዲክላይን ኢንቨስትመንት ኤምፕሎይመንት ኤንድ አውትፑት። አትረፍ ወይም ዲፕሬሽን ላይ ኢንቨስትመንቱ በጣም ሎ ነው፣ ኤምፕሎይመንት የለም። ዜር ኢዝ ሃይ ሳይክሊካል አንኤምፕሎይመንት ኤንድ አውትፑት ራሱ ለስ ነው። ለምን ለስ ይሆናል? ዲማንድ የለም። ዲማንድ ከሌለ ደግሞ አውትፑት ስለሚቀንስ ማለት ነው። ቢዝነስ ክሎዝ ኦር ኦፕሬት አት ሎስ። ቢዝነሶች
አትረፍ ኦር ዲፕሬሽን ላይ ወይ ይዘጋሉ ወይ በኪሳራ ምን ያደርጋሉ ይንቀሳቀሳሉ ማለት ነው። ፕራይስ ፎል ሻርፕሊ ሊድስ ቱ ዲፍሌሽን። ቀደም ቡም ኦር ፒክ ላይ ምን አለ ብለን ነበር? ኢንፍሌሽን አለ ብለን ነበር። ትረፍ ኦር ዲፕሬሽን ላይ ግን ምንድን ነው ያለው? ዲፍሌሽን ነው። ዲፍሌሽን ለምን ኖረ? ዲማንድ ምንም እንኳን ኢንቨስትመንት ባይኖር ዲማንድ የሚለው ዲማንድ ከሌለ ደግሞ ያመርተው ዕቃ አይሸጥም። ካልተሸጠ ደግሞ ዲፍሌሽን አለ ማለት ነው። ሌላው ኮንፊደንስ ኤንድ ፐርቼዚንግ ፓወር ሂት ሮክ በተን፣ የመጨረሻ ዝቅተኛ ሮክ የሚባል ሂት ሮክ በተን የሚባለውን ይነካል ማለት ነው። ስለዚህ ትረፍ ኦር ዲፕሬሽን የሚባለው ኢኮኖሚክ አክቲቪቲ ሎስት የሆነበት፣ ሴቨር ዲክላይን ኢንቨስትመንት ኢምፕሎይመንት ኤንድ አውትፑት የሆነበት፣ ቢዝነሶች ወይ የሚዘጉበት ወይም በኪሳራ ኢንቮልቭ የሚያደርጉበትና ኮንፊደንስ ኤንድ ፐርቼዚንግ ፓወር ሮክ በተም ሂት የሚያደርጉበት ቢዝነስ ሳይክል ምን ይባላል? ሂት ትረፍ ኦር ዲፕሬሽን ይባላል። ሌላው አራተኛውን ስናይ እንግዲህ ሪከቨሪ ኦር ኤክስፓንሽን ነው። መጀመሪያ ምናምን ከቢክ ወደ ኩም በሪሰሽን ወይ በኮንትራክሽን ወረደና ትረፍ ኦር ዲፕሬሽን ላይ ደረሰ። ከትረፍ ኤንድ ዲፕሬሽን ያለው ኢኮኖሚ ይወጣል፣ ወደ ሪከቨር ማድረግ ይጀምራል፣ ኤክስፓንድ ማድረግ ይጀምራል። ኢኮኖሚ ስታርትስ ቱ ሪከቨር ፍሮም ዲፕሬሽን የሚያደርግበት ነው። ኢንክሪዝድ ኢንቨስትመንት ኤንድ ገቨርንመንት ስፔንዲንግ፣ እዚህ ላይ እንግዲህ ኢኮኖሚ የተነቃቃ ሲሆን ኢንቨስትመንት ምን ያደርጋል? ይጨምራል። ገቨርንመንት ስፔንዲንግም ይጨምራል። ኤምፕሎይመንት ሌቭል ምን ይደረጋል? ኢምፕሩቭ ይደረጋል። ያው ዙሮ ኢንቨስትመንት ካለ ኢምፕሎይመንት አለ። ስለዚህ የሳይክሊካል ኢምፕሎይመንት የሚባለው ምን ያደርጋል? ይቀንሳል ማለት ነው። ኢንካም ኤንድ ዲማንድ ራይዝ ስቲድሊ፣ ኢንካም እና ዲማንድ ስቲድሊ በቀስታ ምን ያደርጋሉ? እየጨመሩ ይሄዳሉ ማለት ነው። ማክሲመም ሊድስ ቱ ኒው ፒክ ኮምፕሌቲንግ ዘ ሳይክል። ከዛ በኋላ እንደዚህ ኢኮኖሚው ከዲፕሬሽን ሪከቨር ማድረግ ከጀመረ፣ ኢንቨስትመንት እና ገቨርንመንት ስፔንዲንግ ከጨመረ፣ ኢምፕሎይመንት ሌቭሉ ኢምፕሩቭ ከሆነ፣ ኢንካም እና ዲማንድ ደግሞ ስቲድሊ ራይዝ ማድረግ ከጀመሩ ወደ ምን ያመጣል? ወደ ኒው ፒክ ወይም ወደ ቡም ይወስደውና ኒው ሳይክል ኦፍ ዘ ቢዝነስ ይጠናቀቃል ማለት ነው። ይሄ ምንድነው? ቢዝነስ ሳይክል ኢት ኢዝ ሳይክሊካል ኖት ፔሪዮዲክ የሚለውን እዚህ ላይ በደንብ እናያለን ማለት ነው። ይሄን እንደምታዩት አራተኛው ፌዝ ምን ይባላል? ሪከቨሪ ኤክስፓንሽን። አሁን ስለዚህ እዚህ ላይ መያዝ ያለባችሁ ቡም ላይ ወይም ፒክ ላይ ምን አለ፣ ሪሰሽን ኦር ኮንትራክሽን ላይ ምን አለ፣ ትረፍ ኦር ዲፕሬሽን ላይ ምን አለ፣ ሪከቨሪ ወይም ኤክስፓንሽን ላይ ምን አለ የሚለውን በደንብ ልታዩ ይገባል። አንዱ ከሌላው የሚለየው ምንድነው የሚለውን በደንብ ልታዩ ይገባል። አንዱ ከሌላው ያለውን ኢንትራክሽን በደንብ ማወቅ ያስፈልጋል ማለት ነው። እንግዲህ እንደ ሰመሪ አድርጌ ላቀርብላችሁ ጉዳይ ሰመሪ ኦፍ ፌዝስ ስንት ፌዝ አለ? አራት ፌዝ አለ። ፒክ አለ፣ ኮንትራክሽን አለ፣ ትረፍ አለ፣ ሪከቨሪ አለ። አት ፒክ ላይ ማክሲመም ኢኮኖሚክ አክቲቪቲ አለ። በኤምፕሎይመንት፣ በፕሮዳክሽን፣ በኮንሰምሽን፣ በኤቭሪቲንግ ኤቭሪ አክቲቭ ኢኮኖሚክ አክቲቪቲ ኢዝ አት ማክሲመም when አት ፒክ ኦር ቡም ላይ። ኮንትራክሽን ላይ ከሆነ ግን እነዚህ ማክሲመም ኢኮኖሚክ አክቲቪቲ ላይ ያሉት ነገሮች ምን ያደርጋሉ? ዲክላይን ኢን ኢኮኖሚክ ኢንዲኬተርስ። ኢኮኖሚክ ኢንዲኬተር የሚባሉት ምን ናቸው? እነ ኢንፍሌሽን፣ እነ ኮንሰምሽን፣ እነ ኤምፕሎይመንት ወይም አንኤምፕሎይመንት የተባሉ ነገሮች ኢኮኖሚክ ኢንዲኬተር ናቸው። ስለዚህ ከፒክ ወደ ኮንትራክሽን ላይ እየቀነሱ መምጣት ይጀምራሉ። ትረፍ የሚባለው ደግሞ የፒክ ተቃራኒ ነው። ቦተም ኦፍ ኢኮኖሚክ ዳውንተርን ነው። ኢኮኖሚ የሚባለው ነገር የሞተበት የዘቀጠበት ምንም አይነት ኢኮኖሚክ አክቲቪቲ የሌለበት ምን ይባላል? ትረፍ ወይም ዲፕሬሽን ይባላል። የመጨረሻው ሪከቨሪ ነው። እንግዲህ ትረፍ ወይም ዲፕሬሽን ላይ የቆየው ኢኮኖሚ ምን ማድረግ ይጀምራል? ሪተርን ቱ ግሮዝ ኤንድ ራይዝ ኢኮኖሚክ አክቲቪቲ ማድረግ ይጀምራል። መነቃቃት ይጀምራል። ኢንቨስትመንቶች መነቃቃት ይጀምራሉ። ገቨርንመንት ስፔንዲንግ መነቃቃት ይጀምራል። ሳይክሊካል አንኤምፕሎይመንት ሪዲዩስ ማድረግ ይጀምራል። ኢንካም ጀኔሬት ማድረግ ይጀምራል። አፍተር ኦል ዲማንድ ፈጠርና ኢኮኖሚውን ወደ ምን ፑሽ አደርገዋል ማለት ነው? ወደ ፒክ ፑሽ አደርገዋል። ወደ ፒክ ፑሽ ካደረገው ደግሞ ዋን ቢዝነስ ሳይክል ኮምፕሌት ይሆናል ማለት ነው። እቺ ሰመሪ ኦፍ ቢዝነስ ሳይክልስ ናቸው። የአራቱን ፌዝ ዊዝ ዲስክሪፕሽን ኦፍ ኢኮኖሚክ አክቲቪቲ የሚለውን ማሳየነች ማለት ነው። እንግዲህ ይሄ እንደዚህ ካየን መቼም አንድ ነገር ዝም ብሎ አይፈጠርም። እያንዳንዱ ነገር ኬዝ አለው። የኢንፍሌሽን ኬዝ አለው፣ የአንኤምፕሎይመንት ኬዝ አለው፣ የበጀት ዲፊሲት ኬዝ አለው። ዘ ሴም ሴናሪዮ የቢዝነስ ሳይክልም ምን አለው? ኬዝ አለው። ኬዝ ኦፍ ቢዝነስ ሳይክል ምን አይነት ኬዞች አሉ? ሁለት ኬዞች አሉ። ኢንተርናል ኬዝስ ኤንድ ኤክስተርናል ኬዝ ብለን ከፋፍለን ማየት እንችላለን ማለት ነው። ኢንተርናል ኬዝ ለምሳሌ ቼንጅ ኢን ኢንቨስትመንት ሌቭል። ኢንተርናል ኬዙ ኢንቨስትመንት ሌቭሉ መጨመሩ መቀነሱ የቢዝነስ ሳይክል ኬዝ ነው። ከጨመረ ፒክ ላይ ቡም ላይ ነን ወይንም የኤክስፓንሽን እና ኤክስፓንሽን ላይ ነን ማለት ነው። ከቀነሰ ደግሞ ወይ ኮንትራት ሪሰሽን ላይ እየሄድን ነው ወይም ትረፍ ላይ ነን ማለት ነው። ቢዝነስ ኤክስፔክቴሽን
ይሄ ቢዝነስ ኤክስፔክቴሽን ማተርስ ኤ ኬ ሮል ኢን ቢዝነስ ሳይክል። ኤክስፔክቴሽን ሚንስ ስፔኩሌሽን። እንግዲህ ኢንቨስተሮች ወይም ኮንሱመሮች ሜጀር ተዋናይ ስለሆኑ እነሱ ኤክስፔክት የሚያደረጉት ነገር ኢኮኖሚው ላይ ቢዝነስ ሳይክሉ ላይ ትልቅ ኢፌክት ያመጣል ማለት ነው። ሌላው ገቨርንመንት ፖሊሲ ነው። እንግዲህ ገቨርንመንት ፖሊሲ የሚባሉት ሜንሊ 3 ናቸው፣ በደንብ እናያቸዋለን። አንደኛው ፊስካል ፖሊሲ፣ ሞኔታሪ ፖሊሲ እና ኢንካም ፖሊሲ የሚባል አለ። እዚህ ላይ ግን ሜጀር የሚጫወቱት ምንድነው? ሞኔታሪ ፖሊሲ እና ፊስካል ፖሊሲ ነው። ታክስ ኤንድ ስፔንዲንግ የፊስካል ፖሊሲ አይነቶች ናቸው። ኢንተረስት ሬት ደግሞ የሞኔታሪ ፖሊሲ ነው። እንግዲህ ታክስ ኤንድ ስፔንዲንግ ኤክስፓንሽናሪ መሆን ይችላሉ ወይም ኮንትራክሽናሪ ፊስካል ፖሊሲ መሆን ይችላሉ። ገቨርንመንት ታክስን ከቀነሰና ስፔንዲንግ ከጨመረ ወደ ፐብሊክ ኢንጀክት የሚያደርገው መኒ ከጨመረ ኤክስፓንሽን ሞኔታሪ ፖሊሲ ይባላሉ። ኤክስፓንሽነሪ ፊስካል ፖሊሲ ሶሪ። ታክሱን ከጨመረውና ስፔንዲንጉ ከቀነሰው ደግሞ ኢኮኖሚ ላይ መምጠጥ የሚፈልገው ገንዘብ አለ ማለት ነው። ኮንትራክሽናሪ ፊስካል ፖሊሲ ይሆናል ማለት ነው። ኢንተረስት ሬትን መጨመር መቀነስም ሞኔታሪ ፖሊሲ ነው። ኢንተረስት ሬትን ከጨመረ ኮንትራክሽናል ሞኔታሪ ፖሊሲ ይባላል። ኢንተረስት ሬቱን ከቀነሰ ደግሞ ኤክስፓንሽነሪ ሞኔታሪ ፖሊሲ። ለምን? ኢንተረስት ሬት ከቀነሰ ኢንቨስትመንት ስለሚበረታታ ኤክስፓንሽነሪ ሞኔታሪ ፖሊሲ ይባላል ማለት ነው። ይሄ አንድ ኢንተርናል ኬዝ ነው። ሌላው ኤክስተርናል ኬዝ የሚባሉት ግሎባል ኢኮኖሚክ ሾክስ አሉ። ግሎባል ኢኮኖሚክ ሾክስ ለምሳሌ ኬንያ እየተካሄደ ያለው ኢኮኖሚክ ሾክ፣ ኢኮኖሚክ አክቲቪቲ ዳውንተርን ኦር ፒክ ያለ ነገር ኢትዮጵያን ኢኮኖሚ አፌክት ያደርገዋል በአንድም በሌላም። ቻይና፣ አሜሪካ ሳምዌር ኢን ዘ ወርልድ ሀፕን የሚያደርግ ኢኮኖሚክ ሾክ ሌላውን ሀገር ይነካዋል። just because we are living in a very dynamic world and one thing that happened in each corner of the world directly or indirectly affects other countries economy። ይሄ ምንም አንዱ ከሌላው ስኬፕ ማድረግ የማይችልበት ሴናሪዮ ስለሆነ ግሎባል ኢኮኖሚ ሾክ ኤክስተርናል ኬስ ፎር ቢዝነስ ሳይክል ይሆናል ማለት ነው። ሌላው ናቹራል ዲዛስተር ነው። ናቹራል ዲዛስተር ፍሉድ ሊሆን ይችላል፣ ድራውት ሊሆን ይችላል፣ ሳምዌር የሰሌድ ሰዓት ብቻ ሳምቲንግ ሊሆን ይችላል። ብቻ በተፈጥሮ የሚከሰቱ ነገሮች ቢዝነስ ሳይክሉን አፌክት ያደርጋል። እንዴት ቢባል ለምሳሌ ድራውት ቢፈጠር ምርት ይቀንሳል፣ ሳምዌር ምርት ይቀንሳል። ምርት ከሌለ ደግሞ ኢንፍሌሽን ይፈጠራል። ስለዚህ ቢዝነስ ሳይክልን አፌክት ያደረገ ማለት ነው። ሌላው ፖለቲካል ኢንስታቢሊቲ ነው። ፖለቲካል ኢንስታቢሊቲ ለምሳሌ አሁን ታስታውሱ ከሆነ 2022 ላይ የራሻ እና የዩክሬን ጦርነት በተጀመረ ጊዜ ፖለቲካል አንስቴብል ስለነበረ አውሮፓ በጣም የነዳጅ ዋጋ በጣም ጨምሮ ነበር። ታስታውሱ ከሆነ የጨመረበት ምክንያት ምንድነው? ፖለቲካል ኢንስታቢሊቲ እዛ ስላለ ወርልድ ላይ ያለውን ኢኮኖሚ አፌክት ያደርጋል። ዳይሬክትሊ ኦር ኢንዳይሬክትሊ ወደድንም ጠላንም አፌክት መደረጉ ስለማይቀር እነዚህ ኤክስተርናል ኬዝስ ፎር ቢዝነስ ሳይክል ናቸው ማለት ነው። እንግዲህ ሌላው ደግሞ ምንድነው? ኢምፓክትስ ኦፍ ቢዝነስ ሳይክል ነው። ቢዝነስ ሳይክል የራሱ የሆነ just like inflation, just like unemployment, just like budget deficit, business cycle has its own impact on every decision making issues of the economy. ከዚህ ውስጥ ኢንዲቪዥዋል ላይ ምን ያደርጋል? ኤምፕሎይመንት ኦፖርቹኒቲ ኤንድ ኢንካም ሌቨል ፍላክቹዌት ያደርጋል ዱቱ ቢዝነስ ሳይክል። ቅድም አይተን ነበረ። ፒክ ላይ ሃየር ኢምፕሎይመንት አለ፣ ፉል ኢምፕሎይመንት ነው፣ ሳይክሊካል ኢምፕሎይመንት የለም። ትረፍ ኦር ዲፕሬሽን ላይ ደግሞ ሳይክሊካል ኢምፕሎይመንቱ በጣም ሃይ ነው፣ ሃይ አንኤምፕሎይመንት አለ። ስለዚህ ኢንዲቪዥዋል ላይ ኢምፕሎይመንት ኦፖርቹኒቲያቸው ምን ያደርጋል? አፌክት ያደርጋል። ኢምፕሎይመንት ኦፖርቹኒቲያቸው ደግሞ አፌክት ከተደረገ ዳይሬክትሊ ኢንካም ሌቭላቸው ምን ያደርጋል? ፍላክቹዌት ያደርጋል። ስለዚህ ኢንዲቪዥዋልን በዚህ መልክ አፌክት ያደርጋል ማለት ነው። ሌላው ኦን ቢዝነሱን ደግሞ በሴልሳቸው በፕሮፊታቸው ኤክስፓንሽን ፕላን አቸው አፌክት ያደርጋል። ሴልሳቸው ለምሳሌ አሁን ዲፕሬሽን ላይ ትረፍ ላይ አንድ ፈርም ኦፕሬት የሚያደርገው ወይ ይዘጋል ወይ በኪሳራ ነው ኦፕሬት የሚያደርገው ብለን ነበር። ስለዚህ ትረፍ ላይ ፕሮፊት አይታሰብም፣ ሴልሳቸው ለስ ነው። ስለዚህ ኤክስፓንሽን ፕላን ቬሪ ባይ ፌዝ በቃ የአንድ ፈርም ኤክስፓንሽን ፕላኑ ቬሪ ያደርጋል። ትረፍ ላይ ወይም ዲፕሬሽን ላይ ያለው ኤክስፓንሽን ፕላን እና ፒክ ላይ ኦር ቡም ላይ ያለው ኤክስፓንሽን ፕላን ፌዙ ተመሳሳይ አይደለም። ኮንትራክሽን ላይ እና ኤክስፓንሽን ላይ ያለው ተመሳሳይ አይደለም። ስለዚህ ቢዝነስ ፕላን ቢዝነስ ሳይክል በራሱ ቢዝነስ ኢንቲቲ ላይ ኢምፓክት አለው ማለት ነው። ሌላው ገቨርንመንት ላይ ነው። በጀት ሰርፕለስ ኦር ዲፊሲት ኒድ ፎር ስታቢላይዜሽን ፖሊሲ። ገቨርንመንት ላይ አሁን
ሰርፕለስ እና ዲፊሲት የሚባል ነገር አለ በጀት ላይ ማለት ነው። ስለዚህ ስታቢላይዝ ለማድረግ ኢኮኖሚውን ለምሳሌ ቡም ላይ ወይም ፒክ ላይ ኢኮኖሚው በጣም ሞቲቬትድ የሆነ ማክሲመም ኤፊሽንት ስራ ይስራል። ኮንትራክሽናሪ ፖሊሲስ ጀስት ላይክ ኢንክሪዚንግ ታክስ ምናምን ሊጠቀም ይችላል። ኢንክሪዚንግ ኢንተረስት ሬት ሊጠቀም ይችላል። ትራፍ ላይ ግን ደግሞ እሱ መጠቀም አይችልም። ምንድነው የሚያደርገው? ኤክስፓንሽነሪ ሞኔታሪ ፖሊሲ እና ኤክስፓንሽነሪ ፊስካል ፖሊሲ ነው መጠቀም ያለበት ኢኮኖሚውን ሞቲቬት ለማድረግ። ዱቱ ዛት ምን ሊገጥመው ይችላል? በጀት ሰርፕለስ እና ዲፊሲት ሊገጥመው ይችላል። ድጎማ ካደረገ ታክሱን ከጨመረው ከቀነሰ ዳይሬክትሊ ኦር ኢንዳይሬክትሊ ምን ያጋጥመዋል? በጀት ሰርፕለስ ኦር ዲፊሲት ያጋጥመዋል። ስለዚህ ቢዝነስ ሳይክል ገቨርንመንትንም አፌክት ያደርገዋል። ኦቨርኦል ሶሳይቲውን ስናይ ደግሞ ፖቨርቲ ሌቭል ኤንድ ሶሻል ስፔንዲንግ ኢንክሪዝ ዱሪንግ ዳውንተርን። ሶሳይቲውን ስናይ ደግሞ እንግዲህ ሶሳይቲው ኢዝ አ ግሩፕ ኦፍ ኢንዲቪጁዋል ቢዝነስ እነዚህ ጥርቅም ነው። ኢንዲቪጁዋልና ቢዝነስን አፌክት ያደረገ ማለት ሶሳይቲን አፌክት ያደረገ ማለት ነው። አንኤምፕሎይመንት ካለ ፖቨርቲ ሌቭሉ ይጨምራል። እንትን ላይ ደግሞ ፒክ ላይ ከሆነ ደግሞ ስፔንዲንጉ ይጨምራል። ስለዚህ አዛፍኬት ምን እንዳመጣል? ዳውንተርን ሊመጣ ይችላል። ስለዚህ ቢዝነስ ሳይክል ኢንዲቪጁዋል ቢዝነስ ገቨርንመንት ኤንድ ሶሳይቲ ትልቅ የሆነ ኢምፓክት ይኖረዋል ማለት ነው። ሌላው ቢዝነስ ሳይክል ኤንድ አንኤምፕሎይመንት ነው። ያው ቅድም ለመነካካት ሞክረናል። ቢዝነስ ሳይክል እና አንኤምፕሎይመንት ዳይሬክትሊ ኦር ኢንዳይሬክትሊ የሚገናኙ ነገሮች ናቸው። ሳይክሊካል አንኤምፕሎይመንት ኦከርስ ዱሪንግ ሪሰሽን ላይ ሳይክሊካል አንኤምፕሎይመንት አለ ብያለሁ ቅድም። ፍሪክሽናል ኤንድ ስትራክቸራል አንኤምፕሎይመንት አር ሌስ ኢንፍሉንስድ ባይ ሳይክል። ትላንትም ስል ነበረ በይቅርታ እንትን ላይ አንኤምፕሎይመንት ክላሳችን ላይ ሳይክሊካል ኤንድ ፍሪክሽናል ኤንድ ስትራክቸራል አንኤምፕሎይመንት በቢዝነስ ሳይክል አፌክት ለማይደረጉ ናቸው። ስለዚህ ሳይክሊካል ኢምፕሎይመንት ከቢዝነስ ሳይክል ጋር የተጣመረ ነው። ፍሪክሽናል እና ስትራክቸራል ግን አይደሉም ማለት ነው። ዱሪንግ ዘ ትረፍ ላይ አንኤምፕሎይመንት ሪችስ ኢትስ ፒክ። ዱሪንግ ትረፍ መቀደም ብለናል። ሳይክሊካል አንኤምፕሎይመንት ፒክ ላይ ይደርሳል ብለናል። ሪከቨሪ ፖሊሲ ኤም ቱ ሪዱስ ሳይክሊካል አንኤምፕሎይመንት። ሪከቨሪ ፖሊሲ ያው እንግዲህ ቅድም ያልነው ማለት ነው ገቨርንመንት ስፔንዲንጉ ኮንትራክሽናሪ ፖሊሲ ኤክስፓንሽናሪ ፖሊሲ ይቅርታ ሳይክሊካል አንኤምፕሎይመንትን የሚቀንስ ይሆናል ማለት ነው። ሌላው እንግዲህ ፖሊሲ ሜጀር ቱ ማኔጅ ሳይክል ነው። እነዚህን ሳይክሎች ማኔጅ ለማድረግ ፖሊሲ ሜጀር ይኖራል። ቅድም ያየናቸው ማለት ነው። ሞኔታሪ ፖሊሲ፣ ፊስካል ፖሊሲ። ሞኔታሪ ፖሊሲ ሴንትራል ባንክ አጀስትስ ኢንተረስት ሬት ኤንድ መኒ ሰፕላይ። ሞኔታሪ ፖሊሲ ኢንስትሩመንት የሚባሉት ኢንተረስት ሬት እና መኒ ሰፕላይ ናቸው። ስለዚህ ሴንትራል ባንክ አኮርዲንግሊ ምን ያደርጋል? ኢንተረስት ሬት እና መኒ ሰፕላይን አጀስት ያደርጋል። ምን ለማድረግ? ቢዝነስ ሳይክልን ማኔጅ ለማድረግ። ለምሳሌ አትረፍ ላይ ምን ያደርጋል? ኢንተረስት ሬቱን ይቀንሳል፣ መኒ ሰፕላዩን ይጨምራል። ያ ማለት ኤክስፓንሽነሪ ሞኔታሪ ፖሊሲ ይጠቀማል ማለት ነው። አትፒክ ኦር ቡም ላይ ደግሞ ኢንተረስት ሬቱን በጣም ይጨምረዋል፣ መኒ ሰፕላዩን በጣም ይቀንሰዋል። ስለዚህ ምን ተጠቀመ? ኮንትራክሽናሪ ሞኔታሪ ፖሊሲ ተጠቀመ ማለት ነው። ፊስካል ፖሊሲም ዘሴም ሽት ነው። ገቨርንመንት ሞዲፋይ ታክስ ኤንድ ፐብሊክ ስፔንዲንግ ኤክስፔንዲቸርን ምን ያደርጋል? ሞዲፋይ ያደርጋል። ዘሴም ሴናሪዮ ላይክ ሞኔታሪ ፖሊሲ አትረፍ ወይም ዲፕሬሽን ላይ ገቨርንመንት ኤክስፓንሽነሪ ፊስካል ፖሊሲ ይጠቀማል። ታክስን ይቀንሳል፣ ስፔንዲንግን ይጨምራል። አትፒክ ኦር ቡም ላይ ደግሞ ኮንትራክሽነሪ ፊስካል ፖሊሲ ይጠቀማል። ታክስን ይጨምራል፣ ፐብሊክ ስፔንዲንግ ኦር ኤክስፔንዲቸርን ይቀንሳል። ስለዚህ በዚህ ምን ያደርጋል? ቢዝነስ ሳይክልን ገቨርንመንት ማኔጅ ያደርጋል ማለት ነው። ሌላው አውቶማቲክ ስታብላይዘርስ የሚባሉ አሉ። አንኤምፕሎይመንት ቤኔፊት ፕሮግሬሲቭ ታክሴሽን የሚባሉ አሉ። ለምሳሌ አትረፍ ኦር ዲፕሬሽን ላይ አንኤምፕሎይመንት ቤኔፊት ገቨርንመንት ሊሰጥ ይችላል። ምክንያቱም ሁሉም ሰው አንኤምፕሎይድ ነው የሚሆነው። ሳይክሊክ አንኤምፕሎይመንቱ ሃይ ስለሆነ ትረፍ ላይ አንኤምፕሎይመንት ቤኔፊት ይሰጣል ማለት ነው። ፕሮግሬሲቭ ታክሴሽን በዚህ ላይ ትንሽ ኢንካም የሚያገኙትን በትንሹ ታክስ ያደርጋል፣ ትልቅ ኢንካም የሚያገኙትን ትልቅ ታክስ ያደርጋል። ፕሮግሬሲቭ ታክሴሽን ይጠቀማል። ይሄ ገቨርንመንት ቢዝነስ ሳይክሉን ማኔጅ ለማድረግ የሚጠቀመው አውቶማቲክ ስታብላይዘር ወይም ፖሊሲ ሜጀር ይባላል። እነዚህም መጠቀሙ ጎሉ ምንድን ነው ካልን አፍተሮል ምንድን ነው? ስታብላይዝ ኢኮኖሚክ አክቲቪቲ በቃ ቮላቲሊቲውን ሚኒማይዝ ማድረግ ነው።
ሞኔታሪ ፖሊሲም ተጠቀመ፣ ፊስካል ፖሊሲም ተጠቀመ፣ አውቶማቲክ ስታብላይዘርም ተጠቀመ። ዋናው ኤሙ ምንድነው? ቢዝነስ ሳይክሉን ማኔጅ ማድረግ ነው። ፖሊሲ ሜጀርን በመጠቀም ቢዝነስ ሳይክሉን ማኔጅ ማድረግ ነው ኤሙ እና እነዚህን ነገሮች መጠቀሙ ዋናው ጎሉ ምንድነው? ስታብላይዝ ኢኮኖሚክ አክቲቪቲ ኤንድ ቮላቲሊቲ በመቀነስ ስሙዝ የሆነ ኢኮኖሚክ አክቲቪቲን ማረጋገጥ ነው ማለት ነው። እንግዲህ ይህን ካልን ወደ ሂስቶሪካል ኤግዛምፕል እንይ። ሂስቶሪካል ኤግዛምፕል ሪል ወርልድ ኤግዛምፕል ለምሳሌ ግሬት ዲፕሬሽን 1930 ላይ እየተፈጠረ ነው። ግሎባል ኢኮኖሚ ኮላፕስ ኤንድ ማስ አንኤምፕሎይመንት ነበር። ያ ማለት ትረፍ ወይም ዲፕሬሽን ነበረ ማለት ነው። አዛት ታይም ግሎባል ኢኮኖሚ ኮላፕስ ኤንድ ማስ አንኤምፕሎይመንት ነበረ። ስለዚህ ያኔ ላይ ምን ትረፍ ነበረ። ቢዝነስ ሳይክሉ በጣም ትረፍ ዲፕሬሽን ላይ የነበረበት ጊዜ ነበር ማለት ነው። ሌላው የትረፍ ወይም ዲፕሬሽን ቢዝነስ ሳይክል የወደቀበት 2007-8 ፋይናንሻል ክራይሲስ ነው። ይሄ ፋይናንሻል ክራይሲስ ትሪገርድ ባይ ሰም ፕራይም ሞርጌጅ ኮላፕስ ነው። ይሄ ማለት ዘ ኮላፕስ ኦፍ ዘ ዩናይትድ ስቴትስ ሃውሲንግ በብል ኤንድ ሃይ ኢንተረስት ሬት ሌድ ቱ አንፕሬሲደንትድ ነምበር ኦፍ ቦሮወርስ ሚሲንግ ሞርጌጅ ሪፔይመንት ነው። ይሄ 2007-2008 ደግሞ የዓለም ኢኮኖሚ የተመታበት ወቅት ነበር። ሌላው ሳይቀር ኤዥያን ታይገርስ የሚባሉት ታይዋን፣ ኮንግ የደቡብ ኮሪያ ኢኮኖሚ የተመታበት ጊዜ ነበር። ወርልድ ኢኮኖሚ በጣም ኮላፕስ ያደረገበት ፋይናንሻል ክራይሲስ የገጠመበት ግሬት ዲፕሬሽን የነበረበት ጊዜ ነበር ማለት ነው። ሌላው ኮቪድ-19 ፓንደሚክ ኢን 2020 በኮቪድ-19 ጊዜም ኢኮኖሚክ ሸትዳውን ሰደን በቃ ግሎባል ሪሰሽን ነበረ። ሰደን ኢኮኖሚክ ሸትዳውን ኤንድ ግሎባል ሪሰሽን ነበረ በኮቪድ-19 ፓንደሚክ ጊዜ ማለት ነው። እነዚህ ምንድን ናቸው? ሂስቶሪካል ኤግዛምፕልስ ናቸው። እስኪ አስፈላጊ ከሆነ እነዚህን በአንድ በደንብ የምናይበት አጋጣሚ ሊኖር ይችላል ማለት ነው። ሌላው ቢዝነስ ሳይክል ኢትዮጵያ የሚለውን እስኪ እንይ። እኔ ሁሌም መጨረሻው በኢትዮጵያ ነው የማደርገው። የቢዝነስ ሳይክል ኢትዮጵያን ስናይ ኖት አስዌል ዶክመንትድ ዱቱ ኢንፎርማል ኢኮኖሚ። የኢትዮጵያ ኢኮኖሚ ኢንፎርማል ኢኮኖሚ ስለሆነ ዌል ዶክመንትድ አይደለም። ኤንድ ስቲል ፌስስ ፔሪዮዲክ ሸትዳውን ፍሮም ድራውት፣ ፖለቲካል አንረስት፣ ግሎባል ኮሞዲቲ ፕራይስ ራይዝ። በእነዚህ አፌክት ይሆናል። ድርቅ ያጋጥመናል። እንደምታውቀው ፖለቲካል አንሬስት አለ። እኛ አብዛኛው የምንጠቀመው ጉዶች ምንድናቸው? ኢምፖርትድ ከመሆናቸው የተነሳ ግሎባል ኮሞዲቲ ፕራይስ አፌክት ያደርገናል ማለት ነው። ገቨርንመንት ሪስፖንስ ኢንክሉድስ ኢንቨስትመንት ኢንፍራስትራክቸር ኤንድ ፊስካል ስቲሙለስ ያስፈልጋል ማለት ነው። ገቨርንመንት ሪስፖንስ ያስፈልጋል ማለት ነው። ይህን ካልን ወደ ምን እንመጣለን ማለት ነው? ወደ ሪቪውና ኮንክሉዥን እንመጣለን። ቢዝነስ ሳይክልስ አር ኢንሄርት ኢን ማርኬት ኢኮኖሚስ። በማርኬት ኢኮኖሚ ጊዜ ቢዝነስ ሳይክሎች ምንድን ናቸው? ኢንሄርት ናቸው። አብረው የተወለዱና የማይቀሩ ናቸው። ምኖች? ቢዝነስ ሳይክሎች ማለት ነው። ዘ ሄልፕ ቱ አንደርስታንድ ዘ ዳይናሚክ ኔቸር ኦፍ ኢኮኖሚክ አክቲቪቲ። ዘ ዳይናሚክ የኢኮኖሚክ አክቲቪቲን ተለዋዋጭነት ለመረዳት ቢዝነስ ሳይክሎች ይጠቅሙናል ማለት። ዘ ሄልፕ ቱ አንደርስታንድ ዘ ዳይናሚክ ኔቸር ኦፍ ኢኮኖሚክ አክቲቪቲ ማለት ነው። ሪኮግናይዚንግ ፓተርንስ ኤድ ኢን ቤተር ኢኮኖሚክ ፕላኒንግ። እንግዲህ ኢኮኖሚክ ፕላኒንግ አለ። ኢኮኖሚክ ፕላኒንግ ለማድረግ ደግሞ ቢዝነስ ሳይክል ፓተርን ሪኮግናይዝ ማድረግ ቤተር ኢኮኖሚክ ፕላኒንግ ፎርካስት እንድናዘጋጅ ይጠቅመናል ማለት ነው። አፍተርኦል ጥቅሙ እሱ ነው። አፍተርኦል ጥቅሙ ኢኮኖሚው የሚያሳየውን ሂደት እያየን ምን ሊፈጠር ይችላል የሚለውን ፕሪዲክት ካደረግን ቤተር ኢኮኖሚክ ፕላኒንግ ይኖረናል ማለት ነው። ሌላው ፕሪፔርድነስ ኤንድ ፕሮሰስ ካን ሪዱስ ኔጌቲቭ ኢምፓክት። እንግዲህ ትረፍ ላይ በጣም ብዙ ጉዳቶች አሉ፣ ሰሽን ላይ ብዙ ጉዳቶች አሉ። ስለዚህ ቀድመን መዘጋጀታችንና እነሱን ለመከላከል ፖሊሲ ጥሩ በኢኮኖሚ ፕላኒንግ መሰረት ጥሩ ፖሊሲ ማውጣታችን የኔጌቲቭ ኢምፓክት ኦፍ ቢዝነስ ሳይክልን ለመከላከል ይጠቅመናል ማለት ነው። ይሄ እንደዚህ ካልን እስኪ እንደ አክቲቪቲ እንደ ሰጀሽን እንድታዩት ይሄን መረጥኩ። ዝም ብዬ እንደ ኬዝ ስተዲ በራሳችሁ ማለት ነው። አስፈላጊ ከሆነ አንድ ቀን እንመለስበታለን። እስኪ ኬዝ ስተዲ አናላይዝ ኢትዮጵያን ኢኮኖሚክ ሪስፖንስ ቱ ኮቪድ-19 ክራይሲስ የነበረውን
የኢትዮጵያ ሪስፖንስ ምን ነበረ፣ ቢዝነስ ሳይክሉ እንዴት ነበር የሚለውን ጂዲፒ ኤንድ ኢንፍሌሽን ዳታ ኦቨር 10 ይርስ ወስዶ ቢዝነስ ሳይክሉን ለማየት መሞከር እንደ ሪሰርች ቢደረግ እና ሌላው ሶስተኛው ደግሞ እንደ ዲቤት ሹድ ገቨርንመንታል ኢንተርቬን ዱሪንግ ሪሰሽን፣ በሪሰሽን ጊዜ ምን ያደርጋል ገቨርንመንት ስፔንዲንግ በማድረግ ኢኮኖሚው ላይ ኢንተርቬን ያደርጋል ብለን ነበር። ግን ሹድ ገቨርንመንት ኦልዌይስ ኢንተርቬን ዱሪንግ ሪሰሽን ሁሌ ማድረግ አለበት የሚለውን እንደ ሐሳብ ወስዶ እነዚህ ሁለት ሶስት ነገሮች በራሳችሁ ብትመልሷቸው ለማለት ነው። እኔም አስፈላጊ ከሆነ አንድ ቀን ተመልሼ ለማውራት እሞክራለሁ። የዛሬውን ክላስ በዚሁ ጨርሻለሁ። ቤተሰብ ያሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ለሌሎችም እንዲደርሳቸው ሼር ላይክ እንድታደርጉልኝ በአክብሮት ጠይቃለሁ። አመሰግናለሁ።